ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ እዚህ ጋር የምትመለከቱት ወንድማችን እንግዲህ ለአራት ደፈሩኝ ብሏል። በጣም የሚያስነውር ነገር ነው። እጅግ ልብ የሚሰብር ተግባር ነው። 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት ሲል 4 ቀን ነው የቆየው። 4 ቀን ራስሽ ነው የመሰከብኝ እንዴት ነው ማለት ልጅ ወይኔ አይደለም ማለት እንዴት አስረገዝኳት ልጅ ወይኔ አይደለም በቃ የኔ አይደለም አካውንት ላይ ያለበት ደካማ ነው ንግን ወጪው ልሻል የምርመራ የሱ ልጅ ካላደለ ደግሞ የሱ ልጅ ካላደለ እኔ 2 ሚሊዮን አስጭላሽ ልሰጥ ቃል ልግባ። እኔ ያለሁት ማለት ሳውዲ ነው ያለሁትና እኔ በመዳም ቤት ነበር እየሰራሁኝ የነበረውና እናቴ በጣም ገንዘብ አስፈልጋት ማለት ነው። ከዛ ግራ ገባኝ ማለት በቃ ግራ ገብት ሲለኝ ብዙ ገንዘብ ነበር ያስፈልጋት። ምንም በቃ የኔ ገንዘብ ለሷ አልማይሆን ነበር ማለት በቃ ብዙ ወጪ ስለነበረብኝ ለምንም ነገር እንታይልም ነበርና ምንድን ነው የሚሉት 6 ነው የሚባለው። እነሱ አጋጣሚ እነሱን አወራኋቸው ምናምን ሰላሙ አለይኩም ወራህመቱላሂ ወበረካቱ። ተከበራችሁ ተመልካቾች እንኳን ደህና ቆያችሁኝ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። ቀጥታ ወደ ዛሬ ቪዲዮአችን እናልፋለን። ሀገራችን በጣም እየተበላሸች ነው። አላህ Subhanahu Wa Ta'ala ይጠብቀን ነው የሚባለው። አሁን ጊዜው አስፈርቷል። እንደዚህ አይነት ቪዲዮ ባልሰራ ደስ ይለኝ ነበር። ነገር ግን አብዛኛውን ጊዜ ሶሻል ሚዲያ ላይ የሚለቀቁና የሚታዩ ነገሮች ለኛ መማሪያ ናቸው። ምክንያቱም ብልጥ ከሰው ይማራል ይባላል አይደል? ልክ እንደዛ ማንኛውም ሶሻል ሚዲያ ላይ የሚታይ ነገር ለኛ ትምህርት ናቸው። ነገ ከነገ ወዲያ ምን እንደሚያጋጥመን አናውቅም። ለስራም ሆነ ለሌላ ሀጃ ከሀገር መውጣታችን አይቀርም። ስለዚህ አዲስ ቦታ ላይ አዲስ ሀገር ላይ ስንሄድ ምን አይነት ጥንቃቄ ማድረግ እንዳለብን ያስተምራሉ። አላህ Subhanahu Wa Ta'ala ከእንደዚህ አይነት ክፉ ነገር ይጠብቀን። እስከ መጨረሻው ተከታተሉ። 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት ሲል 4 ቀን ነው የቆየው። 4 ቀን ትልቅ ግቢ ነው። ከፍቶን የገባው መኪናቸውን አስገቡ። የት አካባቢ እንደሆነ አላውቀው። ከተማውንም ስለማታውቀው? ከተማውንም ስለማላውቀው ያለ ነው። ከዛ ከመስጂድ ራቅ ብለው ነው። ምን ያህል ግዞ ይሆናል? ምን ያህል? ከዛም በኋላ ወደ 30 ደቂቃ ነው። 30 ደቂቃ እንደዚህ አላህ አለማው እንደዛ ይሆናል። ኦኬ። በቃ በዛን ሰዓት ላይ ትንሽ ስሜታዊ ስለነበርኩኝ ብዙም አላስተዋልኩትም እና ግቢ ከፍቶ መኪና አስገባ። ስንገባ ግቢ ውስጥ ግቢው ትልቅ ግቢ ነው። አንድ ሰው የለው። እነሱ ናቸው የሚኖሩበት። እኔ ሰው ይመጣል ብዬ ሰው ያለበት ቤት ስታያቸው በቃ ትላልቅ ናቸው፣ ባለ ትዳሮች ምናምን ነገር ነው እንደዚህ ይመስሉ። ዛታቸውን ፊዚካሊ ስታይ እዛም ቤት ውስጥ ገባን። ስንገባ ቤታቸው ሙሉ ነው። ደህና ቤት ነው ያላቸው። እዛም በቃ አንድኛው በዚህ መካከል ነበረ። እኔ መንገድ ላይ ስመጣ ያቺ ብር ታልቅብኛለች በማለት ምሳም አልበላው ምናምን ነገር ምንም ነገር በቃ አላገኘውኝም። እና እኔ አድሬ ብቻ ነገ ወደዛ ሄጄ እዛ እነዚህ ልጆችን ጓደኞቼ መገናኘት ነው ፈልገው እዛ መሄድ ነውና ትልቁ እንትኔ ምግብ በልታል አለኝ። አልበላውም አልኩት። ምሳ አልበላህም አለኝ። አልበላውም አልኩት። ጾሜን ያለሁት ከቁርስ ጀምሬ መንገድ ላይ ስለነበርኩ ምንም ነገር አልበላው። ከዛን በቃ እኔ ሄጄ እራት ይዤ ልመጣለሁ፣ ምግብ ይዤ እመጣለሁ፣ አንተ እስከዛ ድረስ አለውና ለጓደኛው ጠርቶት ልብስ ስጠውና ሻወር ያለ እንትን ይውሰዳለው ሰማለኝ ሲል ከዛን ልብስ አለኝ አልኩት። ያችን ሽርጤን አነሳውኝና ሻወር አሳየኝ። ሻወር ገባው። ሽርጤን አሸርጬ እንደዚሁ ቦዲን ያለው በጃፖኒን ያለው ቲም አምጥቶ ሲያበቃ የሆነ ማማ ሰጠኝ። ከላይ ዝም ብዬ ለብሼ እሱን ቁጭ አልኩኝ። ራት ሊገዛ ሄዶ ሲመጣ 3 ሆነው መጡ። አራው ነገር አሳይቻችኋለሁ። አረቢያ መጅሊስ፣ ትራስ ልብስ፣ መጋረጃ፣ ኮምፈርት እንደዚህ ማንኛውም የቤት ማስዋቢያ ነገሮችን የምትፈልጉ ካላችሁ እዚህ ስር ባረኩላችሁ ቁጥር ደውላችሁ ማዘዝ ትችላላችሁ። የፈለጋችሁበት ቦታ እንልክላችኋለን። አንዱ ነው ሄደው
አንዱን ሄደው አንደኛው አለ አንደኛው ይላል ሁለት ናቸው እነሱ ከዛኔ አራት ገዛ አራት ነው አሁን እሺ ከዛን ሳያቸው እነዛም በቃ ልክ እንደነገራቸው ነገር እኔ በእስልምና የተደስተው ማለት አንድ ሰው እኮ አሁን ይሄ ሰው ሰልሞ ነው ስትለው ደና ዲን ያለው ሰው እንደሚደሰት ፊቱ ላይ ያለውን ነገር ታያለ እና መጥቶ ጥምጥም ብለው አናገሩኝ ምን አሉ በጣም እንደተደሰቱ እኔም በማየታቸው በቃ ገለጹልኝ እኔም አሁን ከቅድሙ ይልቅ በቃ ብዛት ሲሆኑ ደስ አለኝ ምግብ አቀረበልኝ ምግብ ሲያቀርብልኝ እንብላልኳቸው እንዴ ለኔ ብቻ አቅርበው እነሱ ቢያሉ ይሄን ምግብ እኔ በቃ ያው በሌላ አስቤ አልነበረም እኔ እንደዚህ አይነት ነገር እንዴት ታስበዋለህ እና ብላለኝ ብላኝ አሁን ነው በልተን የመጣ ነው እኮ አንተ መንገድ ላይ እንደዚህ ጾም ምን ስንት ነገር አለኝ ያው እኔም ብዙ መናገርም እንተሰላላልኩኝ ርቦኛልም ሐቂቃ ነው በላው በቃ ግን እየበላውኝ እያለ ያን ምግብ መጨረሴን አላውቀው ኦኬ በቃ ትልቁ ሸገር እንትን ያለኝ ምግቡን እየበላ ምግቡን መጨረሴን አላውቅም አንተ በልተህ እኮ ወይ ጠግበህ ተነስተህ ታጥበህ ምናምን ተመልሰህ ቁጭ ብለህ ምን እንደዚህ አለ ስንት ነገር አለ እኔ ግን እየበላው እያለ ከዛም በኋላ ራሴን አላውቅም ኦኬ ከዛን ለሊቱን ሙሉ በቃ የሆነ እንደ ቅዠት ነገር እንደ ህልም የሚመስለኛል የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም ግን አውቃለሁኝ አራት ሆኖ ነው በቃ እንትና የተጫወቱብኝ ለሊቱን ሙሉ አደሩ ከመገቡ በኋላ በቃ አውቃለሁኝ የሆነ እንደ ህልም ነገር ይታወቀኛል በቃ ሳቃቸው ጫጫታቸው ምናምን የሆነ ነገራቸው በቃ ጭንቅላቴ አለ እስከ ዛሬ ድረስ 12 አመት ማለት ለአራቱ ነው አላህ አራቱ ነው በቃ ከዛስ እሺ እንዴት እንትን አልክ ከዛን እንደዛ ከተጫወቱብኝ በኋላ እኔ ራሴን ሳትኩኝ ምንም ነገር እንትን አለን በኋላ ላይ ጠዋት ላይ ስነቃ ባዶ ክላስ ውስጥ ቆልፎብኛል ራስህን አወቅ ጠዋት ነው በቃ ረፋር ላይ ምንም ነገር ሽርጤ እንጂ ላይ የለም ባዶ ክላስ ውስጥ ቆልፎብኛል ጮኩኝ ክፈቱልኝ አልኩ በር መታ መንበል ምንም ነገር በቃ ደክሞኛል በጣም ደክሜያለሁ ከዛም በኋላ ምንም ነገር የሚሰማኝ ሰው የለም እንደዛው ይዛ ውስጥ አሁንም ማታ መጡ ቀኑ ሙሉ ውለ ቀኑ ሙሉ እዛው ዋልኩኝ 4 ቀን እዛው ዋልኩኝ 4ቱን ቀን ሙሉ የመጀመሪያ ቀን እነዛ 4ቱን ነው እንደዛ የተጫወቱብኝ በኋላ እነዛ 2ቱ ናቸው በቃ ህመሙን ደም ነው የሚፈሰኝ والله አላህ በሚያቀኝ ይሄንን ፕሮግራም ቢያንስ የሚያው ሰዎች በዛን ሰዓት ላይ እኔ እዚህ አዲስ አበባ ላይ ማለት ነው ያንን ችግር እንደዛ 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ለሞት 4 ቀን ነው የቆየው 4 ቀን እሺ በነጋታው መጡ ከዛ በኋላ እንዴት ነው እንዴት እንደሆነ ታውቃለህ ከመች ጀምሮ ነው እሁድ ነው ቅዳሜ ነው ራሴን የሳትከው ያወቅኩት ኦኬ ግን እዛ ቤት የገባሁት እኔ ወደ ሐረር ለሄድ የተነሳውበት ቀን ሰኞ ማክሰኞ እንደዛ ነው አላህ አለም ይሄ ነው ታውቃለህ እና ያንን እንደዛ ቅዳሜ ቀን ላይ ነው እንደዚህ ወደ 3 ሰዓት አካባቢ ላይ ወደ አውቶቡስ ተራ መሄጃው ከዚህ ከሰባተኛ አካባቢ ላይ እንደዚህ ወር ላይ ስትወጣ ድልድዩ አለ አይደለ ወደ አውቶቡስ ተራ ወደዛ ሲሄድ እንትን መሄጃ መንገድ ላይ 3 ሰዓት አካባቢ እዛ ሰው ከቦኛል ማታ ጠዋት ላይ ለሊት አመጣው እዛ ጥለው ነው የሄዱት እነሱ አራተኛው ቀን ላይ 4 ቀን ሙሉ ተጫውተውብኛል 4 ቀን ሙሉ እንዳለ ተጫውተውብኛል የመጀመሪያው ቀን ሲመጡ ከዛ በር ከፍተው አንተ ጮህክ አይደል ማታውን ድጋሚ ሲመጡ
የሚያወጡኝ መሰለኝ። በቃ ታውቃለህ የሚለቁኝ መስሎኛል። ከዛም በኋላ ልትሄድ ነው አለኝ። በቃ ልትሄድ ነው አሁን እንሸኛለን፣ ትራንስፖርትህን ምንህን በቃ ይሄንን ነው የሚለው። የመጀመሪያው ቀን ላይ ከፍተው ማታ ላይ ሲመጡ እንደዛ ነው ያለኝ። ከሰው አይደል የተፈጠራችሁት በቃ ለመንኳቸው፣ መሆኑን አጣ ለመንኳቸው። ስለምናቸው በቃ አሁን ነው የሚሉክ በዛ ስትል ልንሸኝህ ነው አለኝ። ትሄዳለህ በቃ ወደ ሐረር። ከመሀላቸው የሚያዝንም የለም ምንም ነገር የለም። በቃ ብታያቸው በቃ እነሱ ደስተኛ ናቸው በስራቸው። በቃ ያፌዙብኛል። በቃ ወደ ሐረር ነው የምትሄደው እንደረሳን አይደለ በቃ እንሸኝሃለን። ብር አይደል የምትፈልገው ብርህን ትራንስፖርትን ሰጠን እንሸኝሃለን። ከዛም በኋላ ተነሳሁኝና ሻወር ግባ አለኝ። ሻወር ግባና ልብስን ልበስ ትሄዳለህ አለኝ። እውነት ነው ብዬ ተነስቼ አሁንም ሻወሬን ገባሁኝና ሽርጤ ደም ብቻ ነው እንዳለ። ልክ የሆነ እኔ ምን ብዬ ልንገርህ አይቼ አላቅም እንደዚህ አይነት ነገር ማለት ሰው እንኳን የሆነ እንዲህ በሚደማበት ሰዓት አይቼ አላቅም። ልክ የሆነ ከብት የታረደ ነገር የሆነ እንደዚህ ያለ ይመስል ልብሴ እንዳለ በቃ ሴት ልጅ አይዲ እንዲህ ነው ብዬ ሳበቃ ብናገር እኔ ወላሂ አይገልጸውም። ራስሽ ራስሽ ላይ መሰከብ እንዴት ነው ደካማ ነው ግን ይሄን ነገር ገና ታወጣብኛለሽ። እንዴት ያስተናግዳል? አይሻ ማን ያልሻቸው ደካማ ወንድ ልጅ ሚስት ያስተናግዳል? ሀቡዬ አዳምጪኝ። እኔ ገንዘብሽን ላስመልስልሽ ነው የጠየቅሽ? አዎ ገንዘቤን ነው የምፈልገው። ነገር ግን ዋሽቷል፣ ሀቡዬ ዋሽቷል። እኔ ከማንም ወንድ ጋር ግንኙነት የለኝም፣ ከማንም ወንድ ጋር። እንደገና ደግሞ ልጁን እንዲያስመረምርልኝ አድርጊልኝ። ልጁን ያስመረምር። እኔ በ2 ሚሊዮን ልሰጥ ቃል እገባለሁ። እስክሪንሾት አድርጉ፣ ድምጼን ቅዱ። 2 ሚሊዮን ልቀቅ። ልጁ ካላደለ 2 ሚሊዮን እሰጣለሁ። አንዴ ተመዘገ ህፃን ታሳክሚበታለሽ? አዎ እሰጣለሁ 2 ሚሊዮን። አትሊስት ኸይር ትሰራለች በዛው አስመርምረክላት። የእሱ ልጅ ካልሆነ 2 ሚሊዮን እሰጣለሁ ነው ያልሽው? አዎ 2 ሚሊዮን እሰጣለሁ። ይመርመር። በራሴ ሰው የራሱ ደም ይወሰድ፣ በራሱ ሰው የልጅ ደም ይወሰድ። ያው ይሄን ተማመናለሁ የእሱ ልጅ ለመሆኑ እያለች ነው። እኔ ያቀኛል ስክሪንሾት አድርጌ ልክልሻለሁ። አለ ጊዜ አነ ሰዓቱ አረን ነው ባዲ ሃይ ማስኪና ኮንትሮታኔ ስራለኝ እኔ እሺ ባይ መነጋገር አዋ እንዲያሳበድሽኝ በምንም ጉዳይ ማውራት አልፈልግም። አካውንት ስተኝ ገንዘቡን አስገብቼ እዚሁ ደረሰኙን አሳላሳይ እያለ ነው። አለቀ ስጭኝና ላይ አለቀ። ስፈልግ አብሽን አፈልጋለሁ ተልኮለታል እኮ ለኔ ላኪልኝ። እኔ ኃላፊነቱን ልውሰድ። ለኔ አሁን ዋትስአፕ ላይ ላኪልኝ። እኔ ፎርዋርድ ላድርግለት አስገብቶ ለኔ ላኪልኝ። እኔ እዚህ ጋር ደረሰኙን ላሳይ። ከዛ በቃ ብርሽ ብልጥ ያዘውን ይዞ ነው የሚያለቅሰው። ብርሽን ተረከቢና ከዛ ደግሞ ባልሽን ማስመለስ ከሆነ ፈልግ ለባል ደግሞ ታለቅሻለሽ። መጀመሪያ ብርሽን ተቀበይ። እሺ ልላክልሽ። ጉድ ነው 6600 ብር ነው ፈልገው። እሱን አልፈልገውም አለሽ። ካልፈለግሽው ሚስቱንም ጠርተሽ አናግሪልኝ ልትይኝ አይገባም። ለምን ትዳሬ ላይ ተደረበች ምናምን ብለሽ እኔ እንደውም የሚመለስኩላት ማፋታታቸውን እራሱ አላውቅም ነበር። ሀቡዬ አንድ አዳምጪኝ። እኔ ሶሻል ሚዲያ እንዳወጣ ያደረገኝ በሞራል እንትን ብሎብኛል። ከፈታኝ በኋላ ባሌ አይደለም ምንም ሞራል ሊነካ አይችልም። ግሩፕ ከፍቶ በጓደኞቹ በተለያየ ግሩፕ ሴት መስሎ ይሰርበኝ ነበረ። የተለያየ ነገር ነበረ። ለመንኩት አሳለመንኩት። ልልክ ነው ላኪ። መጀመሪያ ወሬሽን ትታሽ በቃ እናንተ ታወራላችሁ። እኔ ለሄር ስለሆነ አካውንት ላኪልኝ። ብርሽ ነው። እኔ አልፈልግሽም። ስፈልግ ሌላ ሰው የፈለግሽው መሆን ትችላለሽ። የፍቺ ወረቀት ሀቢባ ልኬልሻለሁ። መቼም ሸሪዓ ፍርድ ቤት ጉቦኛ ነው ወይንም የሆነ ነገር ነው የምትረኝ ከሆነ አላውቅም። ሀብሩ ወረዳ ሙሉ ጉቦኛ ነው ካለች ልኬልሻለሁ። የፍቺ ወረቀቱን እዩ። እሺ መዝገቡ የቀረበው ለውሳኔ ነው። ለዚህ ውሳኔ መነሻ የሆነው አመልካች በቀን 11/2018 ፍቺ እንዲጸድቅልኝ በማለት ጽፎ ያቀረበው አቤቱታ ሲሆን ሸሪዓ ፍርድ ቤቱ የአመልካች ምስክሮችን የምስክርነት ቃል በቀን 11/10/2018 ዓ.ም በዋለው ችሎት የተቀበለ ሲሆን ሁለቱም ምስክሮች ግራና ቀኝ ባልና ሚስት መሆናቸውን የመሰከሩ ስለሆነ አመልካች ተጠሪን በቀን 28/12/2016 ዓ.ም አንድ ፍቺ የፈታ መሆኑን በችሎት ስላመነ በግራ ቀኙ መካከል የሰው ጋብቻ በቡሉጉል መራም ኪታብ አቡ ዳውድ በገደሉ ሐዲስ መሰረት ፈርሷል ሲል የሀብሩ ወረዳ ሸሪዓ ፍርድ ቤት ውሳኔ ሰጥቷል። ትዕዛዝ የሚሰጥ ማተም አለ። ኦኬ ሀቡ መረጃውን ከሌላ ወንድ ጋር ግንኙነት እንዳለ መረጃውን ያንጣልኝ። መረጃ ጠይቅልኝ ሀቡዬ። እጅ ዳሪሙ ወንድ ጋር ግንኙነት አላት ብሏል እንዴ? አዎ ወንድ ጋር ጠርቼ መጥቻለሁ። ባለ ያንጣ መረጃውን ሀቡዬ መረጃ ጠይቅልኝ። አንዴ በእናትሽ ቆይ፣ መጀመሪያ ብርሽን እንቀበልና ከዛ በኋላ ትደርሽበታለሽ። አዎ
መረጃ ያንጣ ሀሌላ ወንድ ጋር ግን እኔ ምንሽ ብርሽ እንዲገባ እንዴ መጀመሪያ ብርሽ ይግባ ሀቡ ከገንዘብ በላይ ካለችበት ምክንያት እንዳይኖርሽ መጀመሪያ ብርሽ ይግባ። ቆይ ደረሰኝ እጃችን ይግባ፣ የሚቀጥለው ይቀጥላል። ምን ሆነሽ ነው? እሺ ሀቡ እሱ እስከሚያስተዳድር ድረስ እኔ ያዋሽብኝ ነገር ደረሰኝ ሳለ ምንም ነገር ተንፈሰሽ ነገር እንዲበላሽ አልፈልግም። መጀመሪያ ብርሽ ይግባ፣ ከዛ ብትይው እንዲያድር። እሺ ግን ዋትስአፕ ላይ የላኩልሽን ቴክስቶች ያቸው ምን ያደርግልኛል? እኔ ቤት የመጣሽው ብርሽን ፈልገሽ ነው አይደል? አዎ ሀቢባ ብሬን ብለሽ ነው የመጣሽው። ስለ ብርሽ ብቻ ነው የጠየቁት። ስለ እናንተ እኔ ስለ ብርሽ ብቻ ነው የጠየቁልሽ። ብርሽ ሀቅሽ ዳብሽ እንዲሰጥሽ ብቻ ነው የጠየቁልሽ። ሌላ ምንም ሚስት ሴት ስለመደረጉ ስለምኑ ምን አገባኝ? ሀቡዬ ካነሳው እና እኔ የእሱ ልጅ ከሌላ ወንድ ግንኙነት አላት አለኝ እኮ እንደተፋታችሁ ሳላቅ ማሪ ሀዋዬ እንደተፋታችሁ ሳላቅ እስልምና 4 ይፈቅዳል አይደል ወይ? አውቃለሁ እንዳገባክ የችኛዋ ሚስት ፈቃደኛ ከሆነች ታረቁ ብዬ አልኩኝ። እንደተፋታችሁ ሳላቅ የተፋታ ድጋሚ በእስልምና መመለስ አይችልም መሰለኝ አይደል ወይ? ከ3 ወር በኋላ ምናምን ነው መሰለኝ አላውቅም። ብቻ እሱን ጠለቅ ብዬ ስለማላቅ እንደተፋታችሁ በፍርድ ቤት ሳላቅ የፍቺ የፍርድ ቤት ወረቀቱን የሸራ ፍርድ ቤቱን አሁን ይዛከልኝ እንደተፋታችሁ ሳላቅ ታረቁ አልኩኝ። ከዛ ውጭ ግን እኔ በእናንተ አያገባኝም። ገንዘብሽን አስገብቶ ደረሰኝ አስጨርሰሽዋል። እሱን አስጨርሽኝ። ድምፅ ሴት ነኝ፣ እናት ነሽ። የእናትነትን በሱ ምክንያት ከልጄ ነጥሎኛል። አስጨርሽኝ። ከዛ የባልና ሚስቱ ገበና ዘከዘሽ ይላሉ። ከዛም በኋላ እኮ አስጨርሽኝ ሀቡዬ። እሺ አውሪ። ሪሲት ልኬልሻለሁ። አንዴ እኔን ሪሲት ልኬልሻለሁ። አንዴ ታወሪያለሽ። ያው እሺ ብሩ መግባቱ እንዴት ነው የምታረጋግጪው? 6500 ድርሃም አስገብቶ ደረሰኝ ልኳል። ይኸው እሺ እንዴት ነው የምታረጋግጪው? የአካውንቱ ባለቤት ጋር ደውይና ብሩ ገብቷል ይበይልኛል። የራሴ ነው። ሜሴጅ ገብቶኛል በይና ጋር አልተሰጠኝም እንዳትዪ እኮ ነው። ሜሴጅ መግባቱን ንገሪኝ እንዴ። እኮ እየጠበኩ ነው። እስካሁን ሜሴጅ አልገባም። እሺ ሜሴጅ ሲገባልሽ ነው ብሩ ገብቷል የሚለውን ነገር የምናረጋግጠው። ያው ቴፕ ነው የማይገባው። አፕሊኬሽን ገብታ ትይና ትየው እንዴ አውቶማቲክ ነው ገብተሽ ይማሪ። እኔ በኋላ አይገባም። ደረሰኝ ነው ሀቡዬ ዳውን እኮ ይመጣል። ሀቡዬ ዳውን እንትን ይመጣል፣ ሜሴጅ ይመጣል። ሀዋዬ ስለ ብሩን ጨርስና ወደሚቀጥለው እንደኔ አንዴ ግቢና አፕሊኬሽን ግቢና ብርሽ መግባቱን ስክሪንሻት ላኪ። 500 ድርሃም የሚያክል ትልቅ ብር ስለ ብሩ ትተሽ ሌላ ወሬ ታወሪያለሽ። ብሬን ብለሽ ነበር ስታለሽ የነበረው። አሁን ብሩ ትተሽ ሌላ ወሬ ተደንቅ ያለው በጣም እና ግን ልጅክን ደግሞ ዴኒ ብታስመረምርና ያንተ ከሆነ ብታቀሩ ነው። ለምን ነገ ካደገ እንዳይወቅስክ። ወላሂ እኔ አቡዋ አንድ ነገር ልንገርሽ። እኔ ኢትዮጵያ የሄድኩት ለሁለት ነገር ነው። አንድ ላገባ ስለሆነ ከሚስት ላይ ሚስት መደረቡ እኔ አቅሙ ስለሌለኝ ማስተዳደር ስለማልችል የኒካ ወረቀት ለመፍታት ለመቅደር ነው የሄድኩት። ሂጄ ሸሪዓ ፍርድ ቤት ሸሪዓው በሚፈቅደው እሷ ክርስቲያን ስለሆነች ቤተሰቦቿ ክርስቲያን ስለሆኑ ቃዲ ነው ውክልና ወስዶ ሸሂዱ ነው ያሳሰራል። ቃዲውን አንጥቼ እኔም ከዚህ ውክልና የሰጠሁትን አማችን አቅርቤ ነው ኒካ ወረቀቱ ራሱ የተሰጠኝ። ማህተም ያለው ሁሉ ነገር እልክልሻለሁ። ላንቺ ችግር የለብኝም፣ ፈትቻለሁ። ልጁን ግን አባቱ ያለበት ቦታ ላይ ሂጄ ጠይቄ ነው የመጣሁት። 1 ዓመት ሙሉ ነው ያጠናሁት እኔ። ስለዚህ ምንም ነገር እኔ ቁስል ውስጥ መግባት አልፈልግም። ይበቃኛል። እውነቱን አውቄ ይበቃኛል። አሁን እኔ የምፈልገው ነገር አካውንት ነገ አድጎ ልጁ ዲኤንኤ ተመርምሮ ምናምን ልጅ ሆኖ እንዳይገኝና እንዳይወቅስ ልጅነት ለምን አላስመረመርከኝም ቢያንስ እውነታውን እንድታቅ ብሎ እንዳይወቅስክ ነው ልጁ። አንተ እርግጠኛ ከሆንክ ችግር የለውም። ግን እርግጠኛ ካልጠራጠረው ትንሽም ነገር የኔ ሊሆን ይችላል ብለህ የምትጠራጠረው ነገር ካለ በጊዜ አስመርምርና እወቅ እውነቱን። ለምን ነገ ካደገ በኋላ አንተም ካረጀህ በኋላ ልጁ መጥቶ ለምን ሳታስመረምረኝ እኔ እኮ ልጅህ ነኝ ብሎ ተመርምሮ ውጤት እንዳያመጣልህ። ገባ? ችግር የለውም። እኔ ልፈር። እኔ 1 ዓመት ነው ያጠናሁት። ምንም ስራ የለኝም። ኢትዮጵያ ስገባ ለሁለት ጉዳይ ብዬ ነው የኔ እህት የገባሁትኝ ነው። እርግጠኛ ከሆንክ እንደው ውሸትም አናቅም አቦ። እኛ የመርሳ ሰዎች ወላሂ ውሸትም አናቅም። ብዙ ጊዜ አካባቢያችን በሐቅ የሚታወቅ ቦታ ነው። አሳየከን እኮ ያለምንም ወዲያ ወዲህ የምንልበት ነገር አይደለም። ከሌለኝ የለኝም ሀቡ ቀን ስጭኝ ሰርቼ ከፍላለሁ። የሰው ገንዘብ ነው። ነገ ልሙት ዛሬ ልሙት አላውቅም። ቤተሰቦቻችን በጦርነት አለቀው ሙተው ነው ስንሄድ ያላገኘናቸው። ምንም ነገር አለልም። እኔ የምፈልገው አሁን አካውንት ስጭኝ። ምንም አይነት ግንኙነት አልፈልግም። ስፈልግ አግብታ ህይወቷን ትመስርት አትመስርት የኔ ጉዳይ አይደለም። እኔ ጋር ግን ከዚህ ትተወኝ ይችላል። በቃ
ህይወት ልምራ። አሁኑኑ አካውንት ተቀብዬ ነይ ግቢ አካውንት ላኪልኝ ዋትስአፕ ላይ አሁኑኑ አካውንት ተቀብዬ ፎርዋርድ አደርግልሃለሁ። አስገብተህ ደረሰኝ ትልክልኛለህ። ካላስ ካናትክ ላይ ወረደች ማለት ነው። ምንም ነገር እኔ እንድታወራኝ አልፈልግም። ብር ብቻ ነው የሚያገናኘን። ትላክልኝ አለቀ። አሁን ትራንስፈር አድርጌልሽ ወኔ ስራ እየወጣው ነው። ዴሊቨሪ ነኝ። እሺ ሀዋ ጻፊ ኮዷን ትጻፍ ጋይስ አስገቧት እና መርሳዎች በአጠቃላይ ይኮሩብሃል ስለ ሐቀኝነትክ። እውነት ማስረጃ ሳይኖርበት አንድ ሰው እንደዚህ አዎ ሐቅ አላት ሊጋ የሚል ሰው እስካሁን እዚህ ቤት አላየንም፣ አልገጠመንም እና በጣም አስደምመህናል። በጣም ሀቡ አስጨርሽኝ። እያንዳንዷ እኔ ያለሁት ማለት ሳውዲ ነው ያለሁትኝ እና እኔ በመዳም ቤት ነበር እየሰራሁኝ የነበረውና እናቴ በጣም ገንዘብ አስፈልጋት ማለት ነው። ከዛ ግራ ገባኝ ማለት በቃ ግራ ግብት ሲለኝ ብዙ ገንዘብ ነበር ያስፈልጋት። ምንም በቃ የኔ ገንዘብ ለሷ አልማይሆን ነበር ማለትም በቃ ብዙ ወጪ ስለነበረብኝ ለምንም ነገር እንትን አይልም ነበርና ምንድን ነው የሚሉት 6 ነው የሚባለው። እነሱ አጋጣሚ እነሱን አወራኋቸው ምናምን ሃይማኖትን ቀይራለሁ ፈጠን በል ኖ አላህን እንደምክድና በቃ ሁሉም ነገር በእኛ ማመን እንዳለብሽ ምናምን አሉኝ ማለት ነው። በእኛ ማመን አለብሽ ሁሉም ነገር። ከዛ እሺ አምኛለሁ፣ ሁሉም ነገር ተቀብያለሁ አልኳቸው ለእነሱ። ግን እኔ ሁሉም ነገር አውቅ ነበረ ማለት አላህን እየካድኩኝ እንደነበር እያወቅኩ ነው። እሺ በእኛ አምነሻል የሆነ እርድ የሚባል ነገር ምናምን አለኝ። ከዛ በቃ ቶሎ ብለሽ እንትን ላኪልኝ ምናምን አለኝ። ፎቶ አካውንት ምናምን ላኪልኝ እና ላኪ አለኝ። ላኩለት። ያን ግን ለእናቴ ስል ነው እንደዛ ያደረግኩት። እኔ ፊታሞ አያቅተኝም አልኩኝ ማለት አላህን ካድብት በቃ ካድብት እንደሆነ ይታወቅ አውቃለሁ ሲጀመር። ከዛ ገንዘብ ጠየቀኝ። የኛ አባል ልትሆኚ ገንዘብ ስጠይቀኝ እንግዲህ ገንዘብ ፈልጌ ገንዘብ አልሰጥም አልኩኝና ብሎክ አድርጌ ወረድኩኝ። ያ ገንዘብ ቀድሞ ገብቶልኝ ቢሆን ኖሮ አላህን ክጄው ነበር ብዬ አሰብኩኝ። በቃ እነሱም ብሎክ አድርጌ ዘግቼ አላህን ግን ይቅርታ ጠይቄው ነበረ። ኢሞ ላይ ደግሞ ቁርአን ምቀራበት ግሩፕ ነበረ። ምቀራው ቁርአን ነበረ። አቃተኝ መቅራት ወላሂ አቃተኝ። አልቻልኩም። ፊደሎች ሁሉም ነገር ጠፉብኝ። ምንም ነገር ማድረግ አልቻልኩም። አላህን ደጋግሜ ይቅርታ ብጠይቀው በቃ መልሼ ቃይዳ ገባሁኝ። ቃይዳም ብገባ ምንም መቅራት አልቻልኩኝም። ግራ ገብቶኛል። እኔ እኮ አላህን ይቅርታ ጠይቄዋለሁ ግን ተሻለ ወይስ አለብኝ ብዬ አሰብኩኝ። በቃ በመጀመሪያ እንዲህ አይነት ይሄን ስራ እየሰሩ እየተንቀሳቀሱ ያሉ ሰዎች ውሸታቸውን ነው። የሆነ ብር ታገኛላችሁ ምናምን ከዚያ እምነታቸውን ያስክዷቸዋል፣ ያስቀይሯቸዋል። ሳውዲ ነው ያለሽ፣ መስራት ትችያለሽ፣ ጉልበት አለሽ፣ እናትሽን በዚያ ሰርተሽ ማስተዳደር ትችያለሽ። አታያቸውን ከጎንሽ ያሉ እህቶችሽ እንዳንቺ እየሰሩ ቤተሰቦቻቸውን ቀጥ አድርገው የያዙ የቤተሰቦቻቸውን ህይወት እያስተዳደሩ ያሉ። ይህን ጸጋ ሰጥቶሻል አላህ ሱብሓነሁ ወተዓላ። ስንት ጓደኞች አሉ ኢትዮጵያ ላይ ሆነው የትም ሄደው መስራት ያልቻሉ፣ ቤተሰቦቻቸውን ማስደሰትና ማስተዳደር ያልቻሉ። እነሱን አስታውሽ እና ያለሽበትን ጸጋ ቆም ብለሽ አንቺ በዚያ ቦታ ላይ ሰርተሽ እናትሽን አባትሽን ማስደሰት ትችያለሽ እንደ ሌሎች እህቶች። ሌላ ብር እንደዚህ ፍለጋ ምናምን ተብሎ እምነት አይቀየርም በፍጹም። ቤተሰብን ለማስተዳደር የሚል ይሄ አሳማኝ የሆነ ምክንያት አይደለም በፍጹም። ስለዚህ እምነቴን ቀይሬያለሁ ክጃለሁኝ አስብሎሽ ከሆነ ሻሃዳ መያዝ አለብሽ። ሻሃዳ መያዝ አለብሽ። ያንን በራስሽም ቢሆን መያዝ ትችያለሽ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ትያለሽ። ሻሃዳ ትይዣለሽ። እሺ አንቺ ያዥ በራስሽ ችግር የለውም። ታውቂያለሽ አይደል? አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ በይ።
أشهد أن لا إله إلا الله وأشهد أن محمدا رسول الله. السلام عليكم.